ሰላም ጤና ይስጥልን። እንዴት አመሻችሁ? እንዴት ዋላችሁ? አሁን ከዚህ ቀጥሎ ሁለት ነገሮችን ለማየት እሞክራለሁ። የመጀመሪያው በትግራይ ላይ ስለተከሰተው ረሃብና ወንድማችን ነጋሽ እንደገለጸው እንዲሁም አንድ በቤተ ክርስቲያን ውስጥ የተወሸቀ ልጅን እናያለን። ስለ አርሲ ጭፍጨፋ ውሸት ነው እያለ የሚሞግት ልጅ ማለት መለከቷቸው ነው። እነዚህን ቪዲዮዎች አይቶ ልቡ የማያዝን ሰው አለ ብዬ አላስብም። በእውነት ለመናገር በጣም ይፈታተናል ውስጥን። እርስ በእርስ ጥቂቶች ለወንበር በሚጣሉባት ሀገር ላይ እልፎች ለመኖርና ላለመኖር ትግል ውስጥ ሲገቡ ያሳዝናል። በሞት በጦርነት በመፈናቀል በስደት ገንዘብ የምትነግዱ ሰዎች እንኳን ደስ ያላችሁ። የእናንተን ሞት የማይመኙ የእናንተን ማግኘት የሚደሰቱ የነበሩ ዛሬ እናንተ ረስታችኋቸው፣ እነሱ ግን በሞትና በሕይወት መካከል ውስጥ ይኖራሉ። በየትኛውም አጋጣሚ በየትኛውም መመዘኛ ያለፈ ክፉ ነገር ይሁን የሚመጣ ለምን ክፉ ነገር አይሆንም። እንዲህ በረሃብ የሰው ልጅ ሲሰቃይ ማየት በጣም ከባድ ነው። ያማል፣ እጅግ በጣም ያማል። ስንሄድባት ቆርሳ ባዶ አፍ መውጣት አትችልም፣ ግዴለም ጎራ በሉ የምትል እናት ዛሬ የምትጠጣው አታ በረሃብ ስትሰቃይ አልፎ ተርፎም እንደው ለአፏ ለከንፈሯ ማርጠቢያ የሚጠጣ እንኳን ሲሰጣት በአግባቡ መዋጥ ያልቻለችን እናት ላይ መቀለድ ነውር ነው። በትግራይ ክልል ያየነው ረሃብ አዊን አይን አውጥቶ አፍጥጦ የምንመለከተው ይሄንን ነው። አልተናገርነውም እንጂ እልፍ ቦታ ነው በብዛት። ዛሬም ድረስ በተለያዩ ካምፕ ውስጥ ያሉ በሀገራችን አካባቢ ያሉ በብዙ የሀገራችን እንደዚህ የካምፖች ላይ ያሉ በቤታቸውም ያሉ ልንመለከታቸው ይገባል። ህዝብም መንግስትም አለው ልትሏቸው ይገባል። እነዚህን እናቶች አርሶ ያበላ የነበረ አባት ዛሬ በህመም ተቆራምዶ ስናየው መድኃኒትን ሰጠው ይሆናል። ምግብ ጊዜ አይሰጥም፣ አይለመድም፣ በቃ አይሆንም፣ ሊሆን አይችልም። በትግራይ ያሉ እህት ወንድሞቼ፣ እናት አባቶቼ እግዚአብሔር አምላክ ይድረስላችሁ። ከልብ ነው የተሰማኝ። በተለይ ይህንን ቪዲዮ ሳይ አልቻልኩም። ተመልከቱት። አባሽ ጠምሰይለ ደህስ ማርያምን ለግበይ ጠምሰይለ ገና ተሪለም ከመጽዮ ገና انا عايز ما يبقى مصارو ميدان يرضى مجمره معلتي ገና ጠምሰይለ እሺ ጠምሰይለ እሺ ነው አይቶኪ لا ታጓስ ይልነባለሁ ታጓስ ሰማቷል ጠምሰይለ እሺ ነው ጸሎት ብቻ حجزنا حزر ማንም ጠምሰይለ ማንም حزركم ጸሎት ሺ ገና ዝልጠም የማ ካንገሊ ገና ብቻ ናብ ዚያር መጽሁላ ማልት ማልተዋረختم حزر ጸሎት ብቻ حجزنا እሺ ጸሎት ብቻ حجزنا ገና ባሻተር ይልም ከመጽ ገና አላውቅም ምን እንደሚል አላውቅም፣ ግን በጸሎት አግዙን እያለ እንደሆነ ይሰማኛል። አልቻልኩም፣ መቆጣጠር አልቻልኩም። አንድ ፎቶ አለ፣ ሌላ እልህ፣ ንዴት፣ ደግነት፣ የዋህ ብዙ ነገር የሚነበብበት የወጣቱ ፎቶ። አላቅም ምን እንደሚሉ አላቅም፣ ግን ችግር ነው የሚያስለቅሳቸው፣ ረሃብ ነው የሚያስለቅሳቸው፣ ረሃብ ነው የሚያስለቅሳቸው። አይደለም የራስ ዜጋ የግል የራስ ስጋ ይቅርና ባዳ እንዲራብ መፍቀድ የለብንም። አላቅም፣ በቃችሁ ይበለን፣ በቃችሁ ይበለን። በትግራይ ላይ ያየነው የሰማነው ሕጻስ
ዛሬ ጊዜ ያመጣሹን አይደለም ሀገርም መርቶ ድንበርም ጠብቆም ጭምር ያቆመ ህዝብ ነው ያህዝብ ውለታው በአግባቡ ሊነገረውም ሊታወስም ይገባል ተባብረን ተሯሩጠን ተመልከቷቸው ለነዚህ እናት አባቶች ድምጽ መሆን አለብን መንግስት እንዲሰማ በመንግስት በኩል ምን እንደተባለ መስማት ፈልጋለሁ እስካሁን አልሰማው በቲክቶክ ላይ አዶናይ ሲለፈልፍ ሲጮህ ሲያብድ ሲያዝን ሲያሰባስብ ካልሆነ በቀር ሌሎች በትግራይ አካባቢ ያሉ የቲክቶክ ፔጆች አሁን ደግሞ በመሃል በሁሉም ያሉ የቲክቶክ ገጾች እየተረባረቡ እንደሆነ አውቃለሁ ከዛ ባለፈ አሁንም መድረስ መቻል አለብን ወገን የተራበው ወገን የታመመው ወገን ትላንት ከእስር ቤት የተፈታው ጆን ዳንኤልን በዛ መገኘቱን ተመልክቻለሁ ተመልከቱት የህክምና ባለሙያዎች ታስፈልጋላችሁ ምግብ የያዛችሁ ታስፈልጋላችሁ እግዚአብሔር የሚሰማችሁ አባቶች ጸሎት ያስፈልጋል የሚዲያ ባለሙያዎች ጩኸት ርብርብ ያስፈልጋል የመንግስት አካላት አስፈላጊውን ሁሉ እንድታደርጉ በእግዚአብሔር ስም እንጠይቃለን በእግዚአብሔር ስም እንጠይቃለን እዛ ያለች እናት ተረባለች እዛ ያለ ወንድም ተረዋል ይሄ ሰውነት ነው ሰማችሁ ኦሮሞ በመሆኔ ልታሸማቀቅ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ ኮሚቴ በላይ የመጣውም ሰው የፖለቲካ ኢሹ ስላለ ነው እኔ ደግሞ መንግስቴን አላስነካም ኢትዮጵያ ውስጥ ነው ያለሁት በአርሲው ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ አልቀበልህም መንግስቴን ስታከብር እቀጥልልሃለሁ በአርሲው ጉዳይ ያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ እኔን እዚህ እንድሳደብታ ማንህና ነው አንተ እኔ መሳደብልህ ማንህና ነው መንግስቴን እንድናገር የምትፈቅድልኝ አዎ ከመንግስት ጎን ነው የምቆመው ከዚህ በኋላ ይተዋወቅልኝ በቃ አለቀ ይሄን እውነታው እወደዋለሁ መንግስቴ ተመችቶኛል ለኔ አሁን እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነው ምን ታመጣለህ ማንንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም ፔቲሽን ፈርምልኝ ቪዲዮ ስራ አልሰራም ይሽላ ሰባስብ በአርሲ ጉዳይ 10,000 ሰው ቀረ ማን ነው ቲክታክ ላይ የመረጠ አንተን ኮሚቴ አድርጎ የመረጠን አሳይ ማን ነው ቲክታክ አለቃ ያደረገ አላቀህም ስልህ ምን ነው ድሬዳዋ ሲሆን አመነ በአርሲ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ ማርሲ ሰዎች ሞቱ አልሞቱ ማስረጃው የለም ደሞ ፒቲሽን ምናምን ስትል በሰማ ነገ ላይ ገብቼ ማን ነው አንተን የጠቆመላለሁ ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም በቃ አንተነትን አክብሬያለሁ እኔነቴን አክብርልኝ እኔ መንግስትን እንደምወደው አክብርልኝ እሺ አንተነትን እንዳከበርኩኝ አንተም ደግሞ መንግስቴን አክብር አትንካብኝ አልነካብህ ተመስገን ኦሮሞ ስለሆነ በኦሮሞነቱ መጣለው መተል ነገ መጣባለው እንግዲህ ከብዙ በትንሹ በነገራችን እኔ ጋር 40 ደቂቃ ሪከርድ ያደረኩትኝ አለ በጣም በሚያሳዝን ሁኔታ ላይ ፐርሰናል ላይፍ ጭምር እየገቡ ሲፈተፍቱ ነበር የቻላችሁ ለአላፋት ዝማሬ አስተባባሪዎች ላኩልኝ ማሬን እቀጥላለሁ መንግስታችን ፈቅዶልናል መስቀል አደባባይ ደግሞ ሲጀምርም ደግሞ የኦርቶዶክስ ነው የባለ ማዕተቦች ነው አመሰግናለሁ ቪቪአይፒ ትኬትን የተሰጠኝ ለአላፋት ዝማሬ ከፊት ታየኛለህ እሺ ከፊት ቆሜ ናና ማኑኤል
ና መዳን ነጭ በነጭ ለብሼ ና መድኃኒቴ እያልኩ ከፍ እያደረኩት መድኃኒዓለምን አመሰግናለሁ። አንተ በድ ሰይጣንና ክፉ ሰው ተመስገን ጥቁር ሳይለብስ ሄደው ነጠላውን ጥቁር ሳያደርገው በል እበድ ንቀን ፏ ብዬ ነው ማመሰግነው እግዚአብሔር። ለማ ብዬ ነው መቆራመጠው? ለአንተ ብዬ ነው መቆራመጠው? አንተ ኩርምት፣ አንተ የዩቱብ ጦረተኛ። አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይህን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁንም እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ ምን ታመጣለህ? በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ ሶስት ሰዎች ሞቱ አልሞቱ ማስረጃው የለ። በዚህ ጉዳይ ብዙ ብል ምን ሊገጥመኝና ምን ሊደርስብኝ እንደሚችል አውቃለሁ። በዙሪያ ያሉትንም ሰዎች ሐሳብ ውስጥ እንዲሁም ጭንቀት ውስጥ መክተት አልፈልግም። ነገር ግን አንድ ነገር ብቻ መናገር ፈልጌ ነው የመጣሁት። አንዳንድ ሰዎች አፋቸው ሲከፈት ጭንቅላታቸው ይለካል፣ ይታያል። እዚህ ሚዲያ ላይ ያላችሁ ሰዎች የቱ ጋር ነኝ ቆማችሁ ስትባሉ እዚህ ጋር ነኝ የማትሉበት ቦታ ላይ ባትቆሙ መልካም ነው ብዬ አስባለሁ። ግን እጅግ የሚያሳፍረውና እጅግ የሚያስነውረው ነገር ዘረ እረኛ መሆን ነው። ስለዚህ ከዚህ የከፋ ነገር መናገር አልፈልግም። እረፉ ብቻ ነው ማለት የምፈልገው። እረፉ። ዘር ውስጥ አትደበቁ፣ አትከለሉ፣ አትሸፈኑ። እረፉ በቃ። የአርሲን ጉዳይ የነካካችሁ አትቆስቁሱ። ሌላ ነገር ውስጥ እንድንገባ አታደርጉ። እረፉ።